الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله وأشهد أن لا إله إلا الله ولي الصالحين وأشهد أن سيدنا وحبيبنا وشفيعنا محمد صلى الله عليه وسلم عبده ورسوله. أما بعد، السلام عليكم ورحمة الله تعالى وبركاته. በባለፉት ጊዜያቶች ሲራ አርሒቅ አልመክቱም በተወሰነ መልኩ ካየን በኋላ ከዛ የሰይድና አቡበክር ሲዲቅ ረዲየላሁ ዐንሁ የእሳቸውን ህይወት በተወሰነ መልኩ አየን። ያው መቼም ሙሉ ለሙሉ በዚህ በኢስላም ጎዳና ላይ ያሳለፉትን ነገር ለመግለጽ ትንሽ ይከብዳል። ከዛ የሰይድና ዑመርን ሁኔታ አየን። ከእያንዳንዳቸው መቼም የሆነ ነገር እንይዛለን። አቡበክር ሲዲቅ ረዲየላሁ ዐንሁ እሳቸውን ስናስታውስ እንደተነገረላቸው በጣም አላህን ፈሪ ናቸው፣ ቸር ናቸው፣ ገንዘባቸውን ወደ ኋላ የሚሉ ሰው አይደሉም። ማለት ለየት ከሚሉባቸው ባህሪ በጣም አልቃሻ ናቸው ቁርአን ሲቀሩ እና በጣም ብልህም ነበሩ። ከነቢ መሐመድ በኋላ ሰለላሁ ዐለይሂ ወሰለም አላህ እስልምናን እንዲቀጥል አቡበክርን ችሮናል ይላሉ ሱሐቦች። እሳቸው ባይኖሩ ኖሮ ኢስላም ሊገታ ይችል ነበር። እንቅስቃሴ ማለት የነበራቸው ደውር ሚና ከባድ ነበር። ስለሳቸው ትንሽ ጊዜ ነው የቆዩት። ከዛ በኋላ ዑመር ኢብኑ ኸጣብን ስናስብ ደግሞ ያላቸውን ጀግንነት ያው ለየት የሚሉበት لا يخاف في الله لومة لائم ሰዎች ምን ይሉኛል እንዲሉኛል የማይሉ ሰው እንደሆኑ ሐቅን በማስተላለፍ ዙሪያ ላይ የራሳቸው አቋም ዑመር ለየት ያለ አቋም ነበራቸው። በቃ መጋፈጥ መንበርከክን ሳይሆን ኢስላም የበላይ ነው ለምን ዝቅ ብለን እንታያለን የሚል አቋም እንደነበራቸው ጀግንነታቸው ጋር ተያይዞ ብዙ ነገሮችን ስናይ ነበር። ዑስማንን ኸሊፋ ከመሆናቸው በፊት ያው ሶስተኛው ኸሊፋ ናቸው። ከረሱላህ ሰለላሁ ዐለይሂ ወሰለም ተከተው ከሰሩት ውስጥ ማለት ነው አቡበክር፣ ዑመር ከዛ ዑስማን ይተካሉና እሳቸው በጣም የሚታወቁባቸው ባህሪያቶች አሏቸው። በዝርዝር ስናያቸው ይሄ ሙሃጅርነታቸው ያኒ ከስደት ጋር ለኢስላም ሲሉ ሀገራቸውን ለቆ መሄዳቸው ጋር ተያይዞ በጣም ደግሞ በጣም ሐያ የሚታወቁበት ባህሪያቸው ደግሞ በጣም ሐያ የነበራቸው ሰው ሌላውን ተውና ራሳቸው ብቻቸውን ነው እንኳን ዑስማን ኢብኑ አፋን ረዲየላሁ ዐንሁ አርዳ የሚታወቁበት ነገር ሐያ በማድረግ ነው። ብዙ ጊዜ ሰዎች ሐያ የሚያደርጉት ከሰዎች ጋር ሲገናኙ አይደል? ሰው ጋር ስትሆን መጥፎ ነገር ላለማድረግ እስቲ አንዳንዴ ጥሩ ነገሮችንም ለማድረግ ታፍራለህ እኮ ሰው ፊት ሲሆን ብቻህን ስትሆን ብዙ ጊዜ ሰዎች እንትን አይሉም። ነገር ግን ሐታ ብቻቸውን ሲሆኑ እንኳን ዑስማን የሚታወቁበት ሐያ በማድረግ ነው እና የእሳቸውን ታሪክ ነው የምናየው በተወሰነ መልኩ። ዑስማን ኢብኑ አፋን በጣም የመጡበትን ዘመንም ስናይ በተለይ ከዑመር ረዲየላሁ ዐንሁ በኋላ መሆኑ ባለፈው መጨረሻ ላይ ስንማር የዑስማን የሰይድና ዑመርን ታሪክ እናታችን አይሻ የገለጹት ዒባራ ነበረ። ማለት ስለ ፊትና ሰይድና ዑመር በብዛት ይጠይቁ ነበርና እሳቸው ግን ያ ፊትና በሙስሊሙ መካከል የሚከሰተው ፊትና ከመምጣቱ በፊት ዱንያን እንደሚሰናበቱ የፊትናው በር ተዘግቶ የያዙት ዑመር መሆናቸውና ስለ ፊትና ሲጠየቁ አንተን አይመለከትህም፣ ያው የፊትናው በር ዝግ ነው፣ ካንተ ጋር የሚያገናኘው ነገር የለም ሲሏቸው እና በሩ ይከፈታል ወይም ይሰበራል ብሎ ሲጠይቁ ይሰበራል ሲሏቸው ኢዘን ከዚህ በኋላ ተመልሶ በሩ አይዘጋም ማለታቸው። ከዛ በኋላ ዑስማን ሲመጡ ዑስማን የሚመጡበት ጊዜ ከዚህ የኺላፋውን ሙስሊሙ ማህበረሰብ በሚመሩበት ሰዓት በጣም ከፍተኛ ግዛት ነበረው ሙስሊሙ ደውላ እና በሰይድና አቡበክር በሰይድና ዑመር ጊዜ በጣም ብዙ ሰፊ ግዛቶች ነበሩ። ፊትናዎች በተወሰነ ብቅ ማለት የጀመሩበት ወቅት ነውና ቀላል ጊዜ እንዳልሆነ ቀድሚያ እንድናቀው ነው። ሰይድና ዑስማን በጣም ብዙ ነገራቶችን አሳልፈዋል በኢስላም ውስጥ። ሁሉን ነገር ግን ሲያሳልፉት ይሄ
ነቢ መሐመድ ሰለዋቱላሂ ወሰላሙሁ ዐለይሂ የሰጧቸው አንድ ስያሜ አለ። ይሄ ሙሃጅርነትንና ሁሉ ነገር የሚያሳልፉት ሀያ ከማድረግ ይሄ የሂጅራ ወደ ለኢስላም ብለው አገራቸውን፣ ንብረታቸውን፣ ክብራቸውን፣ ዝናቸውን ለቀው የተሰደዱበትን ለኢስላም ሲሉ ያደረጉትን ከዛ ጋር በሚሄድ መልኩ ነው። طوال حياته ሰይድና ዑስማን ህይወታቸውን ሙሉ ሲኖሩ ከዛም ህይወታቸውን መስዋዕትነትም ሲከፍሉ በዛ መሰረት ነውና ስለምናየው ማለት ነውና አላህ ረቡል ዒዘቲ ወልጀላል መቼም ለነቢ መሐመድ ሰለዋቱላሂ ወሰላሙ ዐለይሂ ያንን ትልቅ ህይወት ያንን ትልቅ አማና ለሚመጣው ህዝብ እስከ ቂያም ሰዓ እስከ መጨረሻው ዘመን ድረስ ያለን ሐላፊነት እንዲያስተላልፉ ትልቅ ሐላፊነት ከተሰጣቸው ወይ ያን ሐላፊነት ከተሸከሙት ሰዎች ውስጥ ዑስማን ኢብኑ አፋን ናቸው ረዲየላሁ ዐንሁ። አላህ በዛን ዘመን መርጦ ለኢስላም ትልቅ ተግባር እንዲፈጽሙ ካደረጋቸው ሰዎች ውስጥ ዑስማን በቤተሰቦቻቸው ከፍ ያለ ደረጃ ላይ የነበሩ ሰው ናቸው። እንደማንኛውም ተራው ማህበረሰብ ውስጥ ሳይሆን በጣም ከተከበረ ቤተሰብ የተገኙ በጣም ሀብታም ከሆነ ማህበረሰብ ውስጥ የተገኙ ሰው ናቸው። እዛ በጎሳቸው መሃል ከፍተኛ የሆነ ክብርና ዝና የሚሰጣቸው አይነት ሰው ናቸውና ላኪን ከዛ ወጣው ነው ወዲያው ወጣው ዝቅ ካሉት ወንድሞቻቸው ጋር አንጻራዊ በሰዎች እይታ ህይወትን የተቀላቀሉት እሳቸው ቀድሞ ከሰለሙት ውስጥ ናቸውና በመሰማቸው ምክንያት መጀመሪያ ላይ እስልምናን የተቀበሉት ሰዎች የደረሰባቸው ችግርና መከራ ይታወቃል። ቤተሰብ ጥሩ አጋር ከመኖሩ ጋር ለሳቸው ማለት ነውና በዛ መስኩ ነው እስልምናን የተቀበሉት ወይ ወደ እስልምና በሚገቡበት ሰዓት ወሚን هذا الرعيل ከመጀመሪያዎቹ ሰዎች ውስጥ ናቸውና የአላህን አመራረጥ ይሁ አንዳንዴ ሰዎችን ለትልቅ ኃላፊነት ሲመርጥ የሚመርጥበት መንገድ ደግሞ ሰዎች የተማሩ ናቸው ተብሎ የሚታሰቡ በሰዎች እይታ ብዙ ጊዜ ለአንዳንድ ተለቅ ያለ ኃላፊነት ሰዎችን ለመሾም ሲፈለግ ማንነቱ ይታያል ወይ ዕውቀቱ ወይ የተከበረ ቤተሰብ መሆኑ ወይ የሆነ ነገር አለ አይደል። አላህ ግን ለዚህ ትልቅ ነገር ከነቢ መሐመድ ሰለዋቱላሂ ወሰላሙሁ ዐለይሂ ጋር ይህን የኢስላም አማና ለሚቀጥለው ትውልድ እንዲያስተላልፉ አቡበከር፣ ዑስማን፣ አብዱራህማን ኢብኑ ዐውፍ እና ዑመርን የመሳሰሉ ሰዎችን አደረገ። እነዚህ በጣም ከትላልቅ ማህበረሰብ ይወጡ ናቸው። በዚህ በኩል ደግሞ እንደነ ሱሃይብ፣ ቢላል፣ አማር የመሳሰሉ ሱሃይብ ሩሚ በስደት የሄደ ቢላል ባሪያ ናቸው። አማርም የአገልጋይ ልጅ ተሽጦ ከዛ መጥቶ ያሉ ናቸው። እንግዲህ አስብ እዚህ ጋር ዑመር አሉ፣ አቡበከር አሉ፣ ዑስማን አሉ፣ አሊ አሉ፣ አብዱራህማን ኢብኑ እዚህ ጋር ደግሞ ቢላል ኢብኑ ረባህ አለ፣ አማር ኢብኑ ያሲር አለ። እነዚህ ደግሞ እነ ሱሃይብ ሩሚ አሉ። እነዚህ ደግሞ ባሪያ ተብለው አገልጋይ ተብለው የሆኑ ናቸው። አላህ ግን እነዚህ በማህበረሰቡ ዘንድ ዝቅ ብለዋል ተብሎ መታሰባቸው ይሄንን ትልቅ ኃላፊነት እንዲሸከሙ አላገዳቸውም። ውስጣቸው ስብዕናቸው ማንነታቸው ነው። ኢዘን የሰው ልጅ ውስጡ ስብዕናው ነው ማለት ነው ከፍ ያለ ደረጃ ላይ እንዲደርስና አማናን እንዲሸከም የሚያደርገው። ዑስማን ከነዚህ ሰዎች ጋር ነው አሁን መጥተው የሚቀላቀሉት። የእሳቸው ኃላፊነት ከፍ የሚለውም ለዛ ነው። ሰዎች ቢላል ኢብኑ ረባህ ብዙ ዋጋ ከፍለዋል። ከባርነት አረንቋ ዑስማን፣ ዑመር፣ አቡበክር ሲዲቅ አወጣት። ዑስማን ግን እንደዛ አይደለም። በጣም የተከበረ ቤተሰብ ውስጥ ኃላፊነት የሚሰጠው ሀብት ካለው ቤተሰብ ውስጥ ወጣ ችግርን ስትቀምስና በባርነት ህይወት ላይ ህይወትን እያሳለፍ ችግርን ስትቀምስ እኩል ይሆናል? እኩል አይሆንም እኮ። ቢላል ብዙ ልፋትን ከዛ በፊትም ሊያሳልፉ ስለሚችሉ ማለት ነውና አላህ እንዴት አድርጎ እንደሚመርጥ ያውቃል። حتى النبوة الله أعلم حيث يجعل رسالته الله የዚህን የነብይነትን የረሱልነትን ማዕረግ ማን ላይ ማድረግ እንደሚገባ የሚያውቅ ጌታ ነው። አላሁ አዕለሙ ሐይቱ የጀዐሉ ሪሳለተ። ይሄንን ደግሞ አንድ ነብይ ሆኖ ለህዝቦቹ ትምህርትን ሲያስተላልፍ ብቻውን አይደለም። የራሱ የሆኑ ሐዋርያን ይሉታል በአማርኛ አጋሮች፣ ደጋፊዎች ያስፈልጉታል።
መቼም ከሰዎች ሁሉ ከፍ ያለ ደረጃ ላይ ያዙት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። በመልካምነታቸው በኸይራቸው በፈድላቸው ከፍ ያለ ደረጃ ላይ የደረሱ ሰው ናቸው። ለሳቸው ግን እሳቸውን ሊመጥን በሚችል መንገድና ይዘውት የመጡትን አማና ሊያስተላልፍ የሚችል ለዛው የሚመጥን አጋር ደግሞ ያስፈልጋቸዋል። እንደዛ አድርጎ ነው አላህ ስምናው እንዲሄድ ያደረገውና ከዛ ውስጥ من اشراف በጣም ሀብታም ጥሩ እንትን ላይ ከነበሩት ውስጥ አንዱ ዑስማን ኢብኑ አፋን ናቸው። ዑስማን አላህ እንደው የመረጣቸው ሰው ናቸው። በጣም ትልቅ ስብዕና ያላቸው ናቸው። وعثمان رضي الله عنه وارضاه رجل نادته الاقدار ودعته من بين صفوف عليا ይሄ ከትላልቁ ማህበረሰብ ውስጥ ይሄ ቀደር የአላህ ቀደር መርጦ ካመጣቸው ሰዎች ውስጥ ነው። ከትላልቅ ከፍ ካለው ማህበረሰብ ውስጥ ማለት ነው። እና የዛኔም ደግሞ ሊያخذ مكانه مبكرا ገና ማልዶ ላይ ነው ፈጅር الاسلام ሲመጣ ነው እስልምናን የተቀበሉት። ምናልባት አምስተኛ ወይ ሰባተኛ ናቸው ዑስማን ኢብኑ አፋን የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ዳዕዋ ሲቀበሉ ማለት ነው። እና በጣም ከተመቻቸ ደስ ከሚል ህይወት ውስጥ ወጥተው ነው በጣም ከባድ የሆነውን የህይወት ውጣ ውረድ የተሸከሙት። በጣም ብዙ እንደ መጠሪያ ያላቸውና ان اول الالقاب به واصدقها في تصوير حقيقته له لقب المهاجر የሚለው ግን ስደተኛው ለኢስላም ሲል ሁለንተና ማንነቱን ጥሎ የሄደ ሙሃጅር የሚለው ግን በጣም ብዙ ጊዜ ከሳቸው ህይወት ጋር ማንነት ጋር የተያያዘ ስያሜ ነው ይላሉ። እና ከሀብት ከክብር ከተመቻቸ ህይወት ደስ ከሚል ከተደላደለ ከዛ ወጣው ነው خرج الى دعوه الله ودعوه رسوله ወደዛ የወጡትና መቼ ከተባለ ደግሞ ليس في ايام عافيتها وانتصاراتها اسلام ጥሩ ደረጃ ላይ ደርሶ የተደላደለ ሁኔታ ላይ ሆኖ የማሸነፍ ታሪክ ባለበት ሰዓት ሳይሆን بل في ساعتها الاولى وهي مقبله باتباعها وانصارها على العسره والضيق ገና የመጀመሪያው ሰዓት ላይ ተከታዮቹ በጣም የተጨናነቀ ህይወት የሚኖሩበት በጣም የመጨናነቅ ሀያት ውስጥ በሚያሳልፉበት ወቅት ነው ዑስማን ኢብኑ አፋን እስልምናን የተቀበሉት። አለ የሚባል ችግርና መከራ በሚቀምሱበት ሰዓት ማለት ነው። واذا كان الاضطهاد والتعذيب አሁን ቀደም እንዳልነው ችግር መከራ አንድን ሰው መቼም ሰውነቱ ላይ ጉዳት ያደርሱበታል። ላኪን እንደ ዑስማን አይነቱ ሰዎች ላይ ግን ከሰውነትም አልፎ ማንነትን የሚነካ ችግርና መከራ ነበር ይደርስባቸው የነበረ። ያ ምንድነው? ذلكم هو الاذى الذي يصيب كرامته ومكانته ትልቅ ክብር የተከበሩ ሰው ናቸው። አሁን እኮ ለምሳሌ በጣም የተከበረ በጣም ሀብታም የተባለ በእኛ አገላለጽ ከፍ ያለ ስልጣን ላይ ያዘ ወይ በጂኑ ከፍ ያለን ሰው ፊት ለፊት ብትገርፈውና አንድ ዝም ብሎ መንገደኛን የሆነ ሰው የሆነ ድብድብ ብታካሄድ ሰዎች እይታ ላይ ተመሳሳይ ነው አይደለም። ለክብሩን ነካው እኮ ይባላል። አረ ክብሩን እንዴት አርጎ አዋረደው በእናትህ ይባላል። ይሄ ለማንኛውም መንደር ላይ ላለ ተራ ዱርዬ ምናምን ብለን ለምናስበው ሰው እንዲያን ለማጣጋው እኮ አጠናገረው ሰየው ትላለህ እንጂ ክብሩን ነካው አትልም። ዑስማን ግን ከመገረፍ ከመደብደባቸውም በላይ ያ ትልቅ ስብዕናቸውን ሊነካ በሚችል መልኩ ነበር ስቃይ የተቀበሉትና ከምርጥ ሰዎች ውስጥ ነበር። قبل الاسلام ማንም ሰው ተነስቶ በንግግር ወይ በስራ ችግር ሊፈጥርባቸው የሚችላቸው አይነት ሰው አልነበሩም። ዑስማን ማንም ተነስቶ ዝም ብሎ እርምጃ የሚወስድበት ሰው አይነት አይደሉም። ይሄ ክብራቸው ስብዕናቸው ከፍ ያለ ስለሆነ በጣም ተፈርተው የሚኖሩ ሰው ነበሩ። لكن فما بالوا يأخذ مكانه مع السبعة الأوائل الذين أحاطوا برسول الله صلى الله عليه وسلم وأخذوا مكانهم إلى جواره وهو يعلم ما سيحيق به وبإخوانه من كيد وضر وبلاء من እንደሚ ደርስባቸው እንግዲህ ወደ ሰባተኛ አካባቢ ናቸው። አንዳንዶቹ አምስት ላይ ይላሉ። በዛ ሰዓት ነው እስልምናን የተቀበሉትና እንደዛ መጀመሪያ ላይ ደግሞ እስልምናን የሚቀበሉ ሰዎች የሚደርስባቸው የቁረይሾቹ ተንኮል ጉዳት በላይ ይታወቃል። ያንን አውቀው ነው። ላኪን
እሳቸው ይሄንን የሚፈሩ ሰው አልነበሩም መጀመሪያውንምና ሐቅን እንደው ሐቅን ተግቱ ከሚፈልጉ አይነት ሰው ነበሩ። طيب ስለ ሂጅራ ሙሃጅር ናቸው ሲባል ለኢስላም ሲሉ አገር ለቀው ሂደዋል ሲባል ስደት ማለት ከአንድ ሀገር ወደ አንድ ሀገር ከሆነ ቦታ ወደ አንድ ቦታ በሄድ ነው አይደል? ግን የዑስማን እንደዛ አይደለም። لأن الهجرة لم تكن بالنسبة لعثمان مجرد سفر وانتقال من بلد إلى بلد بل كانت أبعد من ذلك غنوة ከዚህ የሰፋ ትርጓሜ የያዘ ነው ዑስማን ለኢስላም ሲሉ መሰደዳቸውና ማንነታቸው ለውስጣዊ ኢማናቸው ሲሉ የተሰደዱ ሰው ናቸው እና በስደት ምክንያት ግን ሙሉ ለሙሉ ተናዙል አደረጉ። ተናዙል ማለት ያላቸውን ነገር በሙሉ የሰጡ ማለት ነው። لقد كانت تنازلا كاملا عن حياة حافلة عارضة وادع مريح ደስ የሚል ህይወት በቃ በጣም የተመቻቸ ደስ የሚለውን ህይወት ተተው واستقبال لحياة أخرى لا يبدو من عاجل أمره على العقل إلا أن حياة كد ቀጥታ ከምቾት ወደ ችግር የተገለበጠ ህይወት ማለት ነው። إذن በኢስላም ላይ ሲመጣ በذل وتضحية أنا ይሄ መስዋዕትነት መክፈል ችግርን መሸከም ወደሚባለው ቀጥታ ከምቾት ወደ ችግር ማለት ነው። ቀደም እንዳልነው ቢላል ኢብኑ ረባህ ሲሰልሙና ዑስማን አንድ አይደለም። ቢላል ባሪያ ነበሩ። ረጅም ጉዞ በእግራቸው እየሄዱ አለቆቻቸውን የሚخدሙ ተግቶ የሚሰሩ ይሄው ባሮች በወቅቱ የሚሰሩትን ስራ ዑስማን እንደዛ አይደለም። إذن ቢላል ኑር ኢማን ኑር የኢስላምን ኑር ሲያገኝ ማንኛውንም ነገር ለመክፈል ወደ ኋላ አሉ። ብዙ ታሪክ የተመዘገበላቸው ናቸው። ዑስማን ግን ሲመጡ ከምቾት ነው፣ በጣም ከተደላደለ ህይወት እንደዚህ የመጡት በመጀመሪያ ወቅት ላይ በጣም ትንሽ አብዛኞቹ እኮ ነቢያቶች ዳዕዋቸውን በሚጀምሩበት ሰዓት ይሄ ትላልቁ ማህበረሰብ አይደለም የሚቀበላቸው። ይሄ ስልጣን ሀብት ምናምን ይሄ አስተሳሰቡን አእምሮን የዘጋው ሰው ብዙ ጊዜ በጣም የመናቅ ባህሪ ስላለው ብዙ ሐቅን የመቀበል አቅም አይኖርም። አሁንም እኮ ያው ነው ታውቃላችሁ። ራሱን በቃ ቤሳቤስቲ ምንም ሳይኖር ራሱን የሚወጥር ሰው ካጋጠማችሁ ሐቅን ለመቀበል ፈቃደኛ አይደለም። ሙስሊሙ ነው እኮ ነው ማለት የሚገባውን አይነት እስልምና ላይ ስላልሆነ ማለት ነው። እና ሐቅን የሚቀበሉ ቀልቦች በጣም ምቹ ናቸው፣ ጥሩ ናቸው። እና ዑስማን ከዛ ወደዚህ ነው የገቡት። እስልምናንስ በዑስማን አይነት ደረጃ ላይ ያለ ሰው ወደ እስልምና ሲመጣ ብዙ የሆኑ ነገሮችን ያጣል፣ ብዙ መስዋዕትነትንም ይከፍላል። ولا نستشف هذا المعنى كله من الوصف الذي خلعه الرسول الكريم على صاحبه عثمان رضي الله عنه عاته إنه لمن لو النجر بمن انتقلوا على المسرات نبي محمد يسطواتشو سيام يعني سيدنا عثمان أول المهاجرين إلى الله بعد نبي الله لوط عليه السلام بيتسبون يزو يمجمروا بالله من قر الله لا الله سيل سدت يوطع سو كلوط قتلو عثمان نو على النبي محمد صلى الله عليه وسلم أول المهاجرين إلى الله بعد نبي الله لوط عليه السلام لوط عليه السلام بالقرآن لا إني مهاجر إلى ربي إلى لكوني ودقيتاي سدت وطالو بلو تاريخو راسني على نبي محمد صلى الله وسلامه عليه ወደ ሀበሻ ሲሰደዱ ዑስማን ባለቤታቸውን ይዘው ነው ቤተሰብ ይዘው ነው ማለት ነው። ባለቤታቸው ደግሞ ማናት? ሩቀያ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልጅ ነው። የታላቁ ነብይ ልጅ ይዘው ነው ማለት ነው። ሉጥ ወጡ፣ እሳቸው ደግሞ የነብይ ልጅ ይዘው ወጡ። የዛው ቤተሰብ አካል ናቸው እና ዑስማን ሂጅራ ሲወጡ እንደዛ ነውና ነብዩ መሐመድ ሰለላሁ ዐለይሂ እንደዛ ብለዋቸዋል። ዑስማን ሙሃጅር ናቸው ሲባል بقلبه وبروحه وضميره ቀልባቸውን ይሄ መንፈሳቸውን ህሊናቸውን ሁሉ ነገራቸውን ይዘው ነው ለአላህ ለመልእክተኛው ብለው ስደትን መርጠው የወጡ በዚህ አይነት ከሚጠቀሱት ሰዎች ናቸው። ታላቅነትን ፈልገው ማለት ነው እና ክብር የሚባል ነገር በሙሉ በኢስላም ለውጠው ያ በጃሂልያ የነበረው ክብር አይደለም ብለው የሚያምኑ ነበሩ ዑስማን
ለምሳሌ መደብደባቸው፣ መገረፋቸው፣ መታሰራቸው ብዙ አያሳስባቸውም ዑስማን ረዲየላሁ ዐንሁ። ለምን? ያ የመጀመሪያው ክብር በባጢል ላይ ያለ ነው። ይሄ ግን በኢስላም ላይ ያለ ነው። طيب ለኢስላም ሲሉ ዋጋ መክፈላቸው ያላቸውን ክብር አያሳጣቸውም ይላል። ለምን? ይሄ የበለጠ ነገር ስለሆነ። እንኳን እሱ ስህተቶች የሰውን ከፍ ያለ ደረጃ ሊያወርዱበት አይችሉም። عثمان وداء الله إن هجرته إلى الله طوال سن حياته ترتبط ارتباطا وثيقا بإسلامه. ህይወታቸውን በሙሉ ሲኖሩ ዑስማን ረዲየላሁ ዐንሁ ወደ አላህ መሰደዳቸው ከኢስላም ጋር ከፍ ያለ መተሳሰር እንዳለው የሚያሳይ ነው። ሂጅራ፣ ኢስላም የተሳሰሩ ናቸው። ሂጅራው የመጣው በኢስላም ስለሆነ ማለት ነው። ዑስማን ካላቸው በጣም ለየት ያሉ ባህሪያቶቹ ውስጥ ሁለት ነገሮች በጣም ይጠቀሳሉ። ይሄ ሰማሐና ሐያ። ቀደም ያልኩት ሰማሐ ማለት ለሰዎች ይቅር ማለት፣ ቸር መሆን እና ደግሞ በጣም ሐያ ማድረግ። ሐያ በአማርኛ ማፈር ይሉታል አይደል? ብዙ ጊዜ ግን የሚጠቅስ አይመስለኝም ይሄ ቃል ሐያ። መልካም ነገርም እኮ በቃ ሰዎች ዘንድ አለሁ አለ ማለት መጥፎ። ብዙ ጊዜ ይሄ ልጅ ያፍራል የምንለው የምንሰጥበት አገላለጽና ይሄኛው በጣም የተለያዩ ናቸው። እንዴት እንደሆነ ዝርዝሩን ስናይ እናየዋለን። ወደ እስልምናም ሲገቡ ወደ ኢስላም ያስገባቸው ዑስማን ሐያአቸው ነው። ሐያ የነበራቸው ሐያ لا حياء من أصدقاء المقربين بل حياء من الله. الله حياء أدرجون سياقو الذي كان يرى آيات وجوده في وجدان يا الله منور وسطاتشو بينقراتشو الله የሚባል መንገዱን እየፈለጉት ነበር። ዑስማን በህይወታቸው ለእስልምናን ከመቀበላቸው በፊት ለጣዖት አልሰገዱም ይባላል። ነብይንም ሐያ ያደርጋሉ። ለምን? ነብይ መሐመድን ሰለላሁ ዐለይሂ ወሰለም ምን ያህል የሰውን ቀልብ እንደተቆጣጠሩት ያውቃሉ። ንጹህ የሆኑ ሰዎች ቀልብ በነብይ ፍቅር ወድቆ ነበር ነብዩ መሐመድ ነብይ ከመሆናቸው በፊትና እሳቸው ተነስተው እስልምናን በሚሰብኩበት ሰዓት አልቀበልም የሚል ልቦና ያለው ሰው አይደለምና አንዳንዴ انه لا يخجل امام نفسه خجلا مزلزلا انه አንዳንዴ ውስጣቸው የማያምንበትን ነገር ለመስራት በጣም ያንቀጠቅጣቸዋል። ማን ይባላል ይሄ ያላቸው ሐያ ሐቅን ትተው ወደ ባጢል መሄድ ወይ ያላመኑበትን ነገር መስራት የሚባል ነገር ፈጽሞ አይታሰብም። እንዲህ አይነት ነገር ለማሰብ እንኳን በጣም ከሚረብሻቸው አይነት ሰው ነበሩ። طيب ዑስማን ረዲየላሁ ዐንሁ የሰለሙበት ምክንያት በጣም ያስቡ ነበረ። ቀድሚያ እንዴት ነበረ? በሰይድና አቡበክር እጅ የሰለሙት። ሰይድና አቡበክር ሲዲቅ መጣው ስለ ዳዕዋው ሲነግሯቸው ብዙም አይደለም ትንሽም አላቅማሙምና ምንድነው የሆነው? እሳቸው ሰይድና ዑስማን እስልምናን በሚቀበሉበት ሰዓት 39 ዓመት እድሜ ነበራቸው። አቡበክር ሲዲቅ ናቸው ለኢስላም የጠሯቸው። በእሳቸው እጅ ነው የሰለሙት። ከዛም ወደ ነብይ መጣው ነብይ ዳዕዋ አድርገውላቸው ነው እና አቡበክር ሲዲቅ ምንድነው ያሏቸው? ወይ ሐቅ አሏቸው። ያ ዑስማን ወዮለህ ማለታቸው ነው። ተው والله انك لرجل حازم ما يخفى عليك الحق من الباطل አንተ ትልቅ በጣም ጎበዝ ሰው ነህ። ባጢልና ሐቅ አይቀላቀልብህም። ባጢልን ከሐቅ ለይተህ ማወቅ የምትችል ታላቅ ሰው ነህ።
ሐቅና ባጢል አይቀላቀሉብህም አሏቸው። ወይም አይስተተርብህም። አሁን እኮ ሰው ሐቁም ባጢሉንም እየተቀላቀለበት እኮ ነው ችግር የተፈጠረው ራሱ ኢስላም ውስጥ ከገባ በኋላ። እና አንተ እንደዛ አይነት ሰው አይደለህም። هذه الاوثان التي يعبدها قومك ይሄ ያንተ ህዝቦች የሚገዙት የሆነን ጣዖታት አለይሰት ሒጃራ ሰማ لا تسمع ولا تبصر እንደው ዱልዱም የሆነች ድንጋይ አይደለች ምንም የማትጠቅም የማትሰማ የማታይ ولا تضر ولا تنفع የማትጠቅም የማትጎዳ እንደሆነች አታውቅም ማለት فقال بلى والله انها كذلك አዎ አሉ ዑስማን። ለዚህ ነው አያችሁ ዑስማን ጥቂት ከኢስላም ከመምጣቱ በፊት ለሽርክያት ለጣዖታት ያልሰገዱ ሰዎች ውስጥ የሚቆጠሩትና ከዛ አቡበክር ምን አሏቸው? قال ابو بكر هذا محمد بن عبد الله قد بعثه الله برسالته الى جميع خلقه ይሄ እኛ የምናውቀው ሙሐመድ ኢብኑ አብድላህ አላህ ረቡል ዒዘቲ ወልጀላል የነብይነትን የሪሳላን ስልጣን ሰጥቶ ወደ ሰዎች በሙሉ ወደ ፍጡራኖች እኮ ልኮታል። فهل لك أن تأتيه وتسمع منه እንደው መጣህ ነብይ መሐመድ የሚሉትን ነገር ለመስማት ዝግጁ ነህ ትመጣለህ? فقال نعم አዎ አሉ። እዛው እንግዲህ ዑስማን አቡበክር አሳመኗቸዋል ማለት ነው። ወዲያው ነው ነብይ መሐመድ في الحال مر رسول الله صلى الله عليه وسلم فقال يا عثمان وزاو نبي محمد صلى الله عليه وسلم بالنسو عالم أجب الله إلى جنته الله نستي ود جنته تري ياد الرجل مرحبا بلوستي الله انتك بلو فإني رسول الله إليك وإلى جميع خلقه يعني ودانتم وداتك على فطرانوش الله رب العزة والجلال يأسو ملكتن يعدر قول لكونيال فإني رسول الله إليك وإلى جميع خلقه ودانتم ودفترانوش باتك عليه قال فوالله ما حين سمعت قوله أن أسلم يا نبي نجرن سسما من مراسي المقطعتر انقوان الشاركم وشهدت أن لا إله إلا الله وحده لا شريك له وأن محمدا عبده ورسوله وديو من كما جمراو تسويش ناتشو مالتنا عثمان እና አቡበክር ሲዲቅ ሲነግሯቸው ስለ አላህ ሀያ አደረጉ ወዲያው فلم يكد الصديق أبو بكر يحمس في أذنه بنبأ الدعوة الجديدة التي يبلغها محمد صلى الله عليه وسلم عن ربه حتى انفتح قلب الرجل السمح الحي أنا اسكما يمجرشاو نغغر እንኳን እስከመስ ለመስማት ጊዜ አልፈጁም። ዑስማን በጣም ሀያቸው ለአላህ ካላቸው ሀያ አላህን ሀያ ብታደርጉት እኮ ኢኽዋኔ ወይ ብናደርገው አባ አላህን ሀያ ማድረግ ይገባና ያልሆነ ነገር እንኳን ልናደርግ ስንል ዊሽ አሁን እንደው አንዳንዴ የሆነ ነገር ስትሰራ እናሪ አሁን ሚስቴ ብታየኝስ ትላለህ እኮ አይደል? እሱ እንዲላል ሰምቻለሁ አትሉም? ጉድ አሁን እሷን እየወቀስክ ምናምን ከሆነ ደግሞ ወይዘ ብታየኝ አሁን እሷ ምን ትለኛለች ትላለህ። ያው የምታጠፋውን ጥፋት አንተ ታውቃለህ እኔ አይደለም ወይ ደግሞ እኔ እነሱን ጌታ ባልቀባሁም እኛ ወንዶች ነን ስለ ወንዶች ነው የምናወራው አይደል? እና ትላለህ ኦኬ እንደው ሰው ቢያየኝስ ትላለህ እኮ አይደል? አንዳንዴ ትሸማቀቃለህ። ሰዎች አንተ የሚሰጡ ቦታ አለ፣ ክብር አለ። ደበቅ ብለህ የሆነ ነገር ሳን ይናል ያው ትንሽ ኢማን ካለህ ማለት ነው። ደነዝ ድንጋይ ከሆነ ቀልብ الله يملسن ነው እንደዛ ከሆነ ثم قست قلوبكم من بعد فهي كالحجارة واشد قسوة ቁርአን እኮ ድርቅ ይላል ቀልቦች ድንጋይ እንኳን የተሻለ የሚሆንበት አጋጣሚ አለ። አላህን በመፍራት ይሰነጣጣቃሉ ድንጋዮች ኸይርም ያወጣሉ ውሃን በማውጣት ከውስጣቸው ቁርአኑ ነው ያለው። እና አላህን ሀያ የምናደርግ ቢሆንስ እያንዳንዷ ሐረካታችን ሰከናታችን እንቅስቃሴያችን በሙሉ ቁጥጥር ይኖራታል። የሆነ ነገር ታክስ አላህ ቢያይስ ይሄ ነገር ጥሩ ነው ወይስ ትላለህ። አላህን ካፈርክ ወዴት መጥፎ ቦታ እኮ ልንሄድ አንችልም። ዑስማን ግን እንደዛ አይደለም ነው ዋናው ነገር።
ስለ ነቢ መሐመድ ሰለዋቱላሂ ወሰላሙ ዐለይሂ የነበራቸውም ስሜት ሙሐመድ እኮ ነብይ ነኝ አሉ ሲባል ዑስማን አላምታ እንትን አላሉም አላወላወሉም። ስለ ነቢ መሐመድ የነበራቸው ፍቅር የሳቸው ታማኝነት ምን አይነት ሰው እንደሆነ ስለሚያውቁ كما كان يعرف المستوى الرفيع الجليل الذي بلغ محمد في صدق نفسه وصدق حديثه وصدق رؤاه نبي محمد صلوات الله وسلامه عليه من ያህል ውስጣቸው ነፍሳቸው ታማኝ የሆነ ነፍስን የተሸከሙ አይነት ሰው ንግግራቸውም እውነት ታማኝ የሆነ የሚናገሩት የሚያወሩት ነገር በሙሉ እውነት መሆኑን ቀልባቸው ዑስማን በደንብ ያምናሉ። ሄራቅል እንኳን እኮ 40 ዓመታትን ሙሉ ሳይዋሽ መሐመዱል አሚን ያላችሁ ሰው እድሜው 40 ከደረሰ በኋላ ነብይ ነኝ ብሎማ ሊዋሽ አይችልም ማለት ያልሰለመው ሰው እኮ ነው። ስለዚህ ውሸታም እየተባለ ከማደግ ተጠንቀቅ። ይሄ ውሸታም ነው እያለ ውሸታም ነው እየተባለ ሲሄድ ስነ ልቦናውም ሲያድግ ችግር ይፈጥራል። አዎ ጥሩ ነው አይዋሽም ታማኝ ነው እያል ኢንሻአላህ ባንሆን እንኳን እንደዛ እንባባል ጎትቶ ስለሚከተል እና ምን ይላሉ ለነብዩ መሐመድ ሰለዋቱላሂ ወሰላሙ የተለየ ፍቅር ነበራቸው ይባላል። ዑስማን እስልምናን ከመቀበላቸው ወይ ነብዩ መሐመድ ሰለዋቱላሂ ወሰላሙ ዐለይሂ ረሱል ናቸው ከመባሉም በፊት ማለት ነው። እና በጣም የሚያስገርም ነገር ደግሞ ነበራቸው። ምንድነው? ነብዩ መሐመድን ሰለዋቱላሂ ወሰላሙ ዐለይሂ ነብይ እንደሚሆኑ ቅድሚያ በህልማቸው አይተው ነበር ይባላል። ذات يوم وهو قادم من الشام كشام يمتو عثمان حين جلس يقيل في مكان ظليل في معاد والزرقاء የሚባል ቦታ ላይ ያው ጉዞ ፀሐይ ምናምን ስላለው በጣም እንትን ሲል እረፍት ያደርጋሉ። ይሄ ጥላ የሆነ ቦታ ላይ እና እዛች ቦታ ላይ ቀይሉላ ያደርጋሉ። ትንሽ አረፍ ብሎ ጋደም ይላሉ ይተኛሉ ማለት ነው። እና እንደዛ وغلبه النوم وهو ورفاقه እሳቸው እና ጓደኞቻቸው እንደው ጋደም እንዳሉ እንቅልፍ ይዟቸው ሄደ ሽልብ አረጋቸው። فإذا به يسمع في حلم مناديا ينادي النائمين أن هبوا عقاظا فإن أحمد قد خرج بمكة بتنيو بالساعات يونس تطاري مطعنا فإذا ينادي مناد يطري يسمعلو يتنيو تنسويش تنسو እንጂ ምንድነው እንቅልፍ محمد ሳይሆን أحمد እኮ መካ ላይ ወጣ قد خرج بمكة ነብዩ ነው ማለት ነው የሚል በተኙበት ዑስማን ሰሙ። ይሄ እንግዲህ ትልቅ ለሳቸው የሚሰጣቸው ስሜት አለ ማለት ነው። ምንድነው የሚያሳየን? ካነ وجدانه اذا مهيأ لانتظار ይሄ ካሉበት ሽርክ ጣዖታት ምናምን የሚያወጣን አካል ውስጣቸው ይጠብቅ ነበር ማለት ነው ዑስማን ነው። ወለም يكن بمكة كلها መካ ላይ ደግሞ ተነስ እናንተ ሰዎች ተነሱ መካ ላይ አህመድ ወጣል የሚለው ነገር መካ ላይ ለነብይነት ረሱል ለመሆን ከዳር እስከ ዳር መካ ቢፈለግ የሙሐመድን አይነት ስብዕና የተሸከመ አንድም ሰው የለም። ገብቷቸዋል? በሙሐመድ የነቢን አይነት ስብዕና መካ ላይ የተሸከመ ሰው አልነበረም በወቅቱ። እነሱ በጣም ትልቅ ስብዕና ላይ ከፍ ያለ ልዕልና ላይ የደረሰ ሰው በወቅቱ ሙሐመድ ናቸው ሰለላሁ ዐለይሂ ወሰለም። ስለዚህ አህመድ ወጣል ሲባል ነብዩ መሐመድ ሊነሱ እንደሚችሉ ያውቃሉ ማለት ነው። ዑስማን ኢብኑ አፋን ታዲያ ወደ ኋላ ይመለሳሉ። وقد جاءته البشرى بظهور المنقذ والنبي واين يذهب اذا من حياته እና ዑስማን ወደ ኋላ ሊሉ አይችሉም በፍጹም። እንደው ላስብበት እንኳን አላሉም እኮ ሲነገራቸው እንደው እስቲ ጊዜ ስጡኝና ላስብበት ሊየው አላሉም። ቀልባቸው ሐቅን ለማየት የተዘጋጀ ስለሆነ ማለት ነው። ሐያ ان الحياء ይሄ ተረዱድ ከማድረግ እሺ እንቢ ብሎ ከማዋለል ጠብቋቸዋል። ይሄ ሰማሃቸው ደግሞ እንዲፈጥኑና እንዲቀበሉ አደረጋቸው። ዑስማን ሐያ እና ሰማሃቸው ይሄ
ሀያ የሚያደርጉትና ሰማሐቸው እሳቸው ዘንድ አብሯቸው የኖረ ነው። አብሮ ዝም ብሎ ባህሪም አልነበሩም። ወይም እነዚህ እንደው የተፈጠሩበት ዝም ብሎ እንደዛ አይደለም። በል ጣቃሃ ኢላኑ ትልቅ ውስጣቸው ላይ አላህ ያስቀመጠው ኃይል ነው፣ ወደ ሐቅ እንዲሄዱ የሚገፋቸው የሆነ ሀያ ማለት ትልቅ ኃይል ነው ማለት ነው። ኦኬ ገብቶናል። ሀያ የሚባለው ነገር ያፍራል ምናምን አያስፈልግም ማለት ነው። ኖ ትልቅ ሐቅ ሀያ እኮ የሌለው ሰው እኮ አላህ ዘንድ እኮ በጣም አስቸጋሪ ሰው ነው። ሀያ ከውስጡ ከወጣ አንድ ሰው እኮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም إن مما أدرك الناس من كلام النبوة الأولى إذا لم تستحي فاصنع ما شئت كون يا رب إيه كما جمرة من نبيات يتيازة تلك عبابال من دنو حياة كليلة يفلقهن أدرك إذا لم تستحي فاصنع ما شئت فاصنع ما شئت በዘመናችን የተማረ የሰለጠነ ሰው የፈለገውን ማድረግ የሚችል ነው ይላሉ። ፍጹም የዚህ ተቃራኒ ነው። የሰለጠነ ሰው የተማረ ያወቀ ሰው ሐቁን አውቆ ድንበሩን አውቆ የሚንቀሳቀስ ነው። ስለዚህ አንዳንዱ ከገጠር ከኋላ አስተሳሰብ ያለው ሰው ይመጣና ያንን ይሰማና መሰልጠን ማለት ያ ይመስለዋል። ስንቱ ነው በስልጣኔ ስም አውሮፓ አሜሪካ እየገባ ስምናውን የሸጠ ስለሚመስለው እኮ ነው። ግን ያ መሰልጠን የሚባለው ነገር እኮ ሲገባ አያገኘውም። ሐይራን ይዋልላል። እንደው ሐያ ነው ስልጣኔ ሐያ ነው እንተና لقد በጣም ቸርነታቸውም ዑስማን لقد بلغ بسماحته مستوى قياسيا ከፍ ያለ ደረጃ ላይ ደርሷል። ማንም ወደዛ ሊጠጋ አይችልም። ለም ينهض لي سوى እሳቸው ብቻ የደረሱበት ቦታ አንድ ቀን حتف الرسول صلى الله عليه وسلم يوما امام مشهد من مشاهد هذه السماحه الباهره قائلا ሰበት ተሰበሰበበት ما ضر عثمان ما صنع بعد اليوم ያሉት እኮ ዝም ብሎ ይመስላል። ከዚህ በኋላ ዑስማን ምንም ነገር ቢሰራ አይጎዳውም ማለት ما ضر عثمان ما صنع بعد اليوم ሐቂቃ አንድ መላእክት መጣው አንተ በጣም ጥሩ ነው ከዚህ በኋላ እንደፈለኩ ምን ብትሰራ አላህ አይጠይቅህም ቢል መጀመሪያ የምታረገው እንደነ ይወጣል። በቃ ኮሪያን አውልቀህ አልሐምዱሊላህ አላህ ፈቀደ እንደ ከዚህ በኋላማ ላኪን ሙሐመድ ሰለላሁ ዐለይሂ ወሰለም እንደነዛ አይነት ሰዎችን አይደለም ይሄን የሚሉት። ይሄ ክብር ስልጣን ይሄ እኮ ትልቅ ስልጣን እኮ ነው። ትልቅ ከዚህ በኋላ ምንም ብትሰራ ችግር የለብህም እኮ ማለት ما ضر عثمان ما صنع بعد اليوم كذي بحالا اللهم ارضى عن عثمان فإني عنه راض قتاهي عثمان ولدوني ودي الجوال له من محمد صلى الله عليه وسلم ها يونس ومتو دي لا سقام يونس ومتو عند تاجانا تام ነው ወደህ ብትለ አንቀል ሁሉ አይወስደውም እኮ ትንሽ እንኳን አልሐምዱሊላህ ብላ አንሰግም አስር ይስልከኝ ፎቶ እኔ ወደዋለሁ ያሉት እኮ መሐመድ ናቸው ሰለላሁ ዐለይሂ ወሰለም። አልገባችሁም እንዴ? ጌታዬ ውደደው አሉ። የኔ መሐመድ ዱዓ መሬት ጠብ የሚል ይመስላል። አላህም ይወደዋል ነው ዑስማንን ስለወደደውም ነው እኮ አሸረቱ ሙበሸሪን ውስጥ ቁጭ ብሎ በአንድ እንደገሌ የጀነት ከተባሉት ውስጥ ዑስማን የተጠቀሱ። እኔ ወደዋለሁ አሉ። ዋው እኔ እወደዋለሁኝ ማንን? ዑስማንን በአላህ አላህ ያንተም ውደደው አሉ። እንደው ወላሂ አልገባንም ብዙ እኮ እንጂ እቺ ንግግር ራሱ እኮ እንቅልፍ ተነሳ ነበር። ውደደው ነቢ ሰለላሁ ዐለይሂ ወሰለም ከዚህ እንዲህ አይነት ነገሮችን የተናገሩላቸው ለዑስማን ከዚህ ማልኩም አስደቅ ኡመቲ ሐያአን ዑስማን በሐያው እውነተኛው በቃ ታማኝ እንደው ምንም ሐያ አለ ተብሎ የታመነው ሰው ቢኖር ከኔ ኡማ ዑስማን ነው አሉ። አስደቅ ኡመቲ ሐያአን ዑስማን ሐያ አንተ ዝም ብለህ ሐያ አታብዛ አትበል። ሲጀመር ሐያ አለ እንዲያውን ዘመን ውስጥ ሰው ላይ ነው
ልጅህን ምንም አንተ በተለይ አንድ ሰው ስላየው ነው ውጪ ስለምንድን ነው በቃ ዝም ብለሽ አንዳንዴም ትምህርት ቤት ውስጥ ሀይቃ እኮ ምላቸው እኔ ካየሁት እዚህ ሀገር እናት ቁርአን እያቀራች ምን እያለ ልጇን እዚህ ሂጃቧን ልትለም አባት ደግሞ ይመጣና በጣም እኮ ኮሚኒቲ ይመራል። ለምንድን ነው ሙዚቃ ዝፈኝ እንጂ ትምህርት ቤት አብረሽ ተቀላቀይ የሙዚቃ ምናምን አንዳንድ እንትኖችን ስሪ እንጂ ምንድን ነው የምትፈሪው? ወደ ኋላ አትበይ። አቤት አባት ባይወልድ ይሻላል። ይሄ ምን እንጀራ አባትም እንዳያረግ ምን ማለት ነው? ሴት ልጅ የሴት ልጅ ክብሯ ለዛውም እኮ ሀያ ነው። ሀያ ከሌላት አይን አውጣ ከሆነች አላህ ይርዳ፣ አላህ ይርዳ። ሀያ የሌላት ዝም ብላ ወላጃ ፈራጃ ያርባ ብትሆን ከሆነ ሙሳ አለይሂ ሰላም ያቺ ሴት እኮ ዋ ታሪኩን ቀርቶ ምናምን ወቃለት ኢህዳሁማ ተምሺ አለ استحياء قالت يا በጣም ሀያ ነበራት ብሎ እኮ ነው የገለጻቸው። ከሙሳ ከፊት ለፊት ሂድ አባቴ እየጠራ ነው ብላ በቃ ጠጠር እየወረወረች ወደ ቀኝ ወደ ግራ አላለው ከኋላን እሷ ሆና ማለት ነው። وجاءت احداهما تمشي على استحياء በጣም ሀያ እያደረገች ነው የመጣችው አለ። እዛ ላይ የሚላሉ ሙፈሲሮች اذا كانت المرأة ولاجة خراجة ዝም ብላ ወጣ ገባ መታበዛ ከሆነ خير የላትም። እኔ አይደል ያልኩት ተፍሲሩን ነው ያልኳቸው። ቤት የሚቀመጡ ሴቶች የሉም አሁን ታፍኝ አይሉም። አቃቋና ለኮ ችግር ነው ችግሩ እኛ ብንፈራ ኪታቡ አይፈራም ይላሉ ሼህ ዑስማን። ኪታቡ ይናገራል ዝም ብሎ እንዲህ አሉ ነብይ። ሐያ ትልቅ ቦታ አለው ማለት ነው። كيف كان حياء عثمان عظيما والواقع እንዴት እንደነበረ ኡም المؤمنين عائشة رضي الله عنها ሲናገሩ ምን አሉ? استأذن يوما على رسول الله صلى الله عليه وسلم وكان مضطجعا وقد انحسر جلبابه الإحدى ساقيه ነብይ መሐመድ ጋደም ብለው አንድ ጊዜና ጋደም ብለው በተኙበት ያው ልብሳቸው ወደ ታፋቸው ሰብሰብ ብሏል እና ሰይድ ሲዲቅ አቡበከር መጡና አስፈቀዱ ገቡ። فأذن لأبي بكر فدخل እዛው ጋደም ባሉበት ነብይ ባሉበት ሁኔታ ፈቀዱላቸውና አቡበከር ገቡ። واجرى مع الرسول حديثا ثم انصرف አወሩ ጉዳያቸውን ምናምን ጨራረሱ። ከዛ ተነስተው ወጡ። አጋጣሚው بعد قليل جاء عمر የአላህ እኮ እንደው ያንተን እንትን ሲል ትንሽ ቆይታ በኋላ እናታችን አይሻ ነው የሚሉት ዑመር መጡ። فاستأذن له እንደው መግባት ፈቀዱ። استأذن ነብይም ፈቀዱለትና ገቡ። ከዚህም ተማሩ። ዝም ብሎ ዘው ተብሎ ሰው ቤት አይገባም። አስፈቀዱ። አንዳንዱ ሽንት ቤትን ቁጭ ነው ዝም ብሎ ይከፍታል። ምን አይነት አቅል እንደሆነ ሽንት ቤት ምግብ ትበላለህ እንዴ? አይበላም እኮ ምን እንደሆነ ይታወቃል። ዝም ብለህ ግዛው አታርጋ እንኳን لا حول ولا قوة إلا بالله አንዴው ታሪክ ተዛሬን ግን ተውኩት እና አንኳኩቶ ሰውየው ተመለስ ከተባለ እኮ መቀየም የለበትም። ወይም አንኳኩቶ ካልተከፈተልህ መለስ በል። ሌላ ሀጃ ላይ ሊሆን ይችላል አንተ እንድታየው የማይፈልግበት። የሰው ልጅ ብዙ አይነት ጉዳይ ያለው አይደል? ማስፈቀድ አድብ ነው ማለት ነው። እና ዑመር አስፈቀዱ ገቡ። وكذا مع الرسول صلى الله عليه وسلم بعض الوقت የተወሰነ ቁጭ አሉ አወሩ ምን አሉ ጉዳያቸውን ثم مضى ሄዱ። وصادف أن جاء بعده مع عثمان ከዛ በኋላ አጋጣሚ ሆነና ዑስማን ብቅ አለ። فاستأذن አስፈቀዱ ነብይ وإذا الرسول يتهيأ لمقدمه እሳቸው ከመግባታቸው በፊት ነብይ ተዘጋጁ ተነሱ። فيجلس بعد أن كان مضطجعا ጋደም ብሎ አልነበረም ነብይ ብድግ አሉና ቁጭ አሉ። ያው አውርታቸውን ማሩት አይደለም ይሄ ታፋቸው አካባቢ ሰውነታቸውን ሸፈኑ። ዑስማን ሲገቡ ويسبل جلبابه فوق ساقه المكشوف ይሄ እዚህ የተከፈተው አካላቸው ላይ ታፋቸው ላይ ይሄ ምንድነው የሚባለው
ሳቅ ምንድነው ባታቸውን ሸፈን አደረጉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተነስተው ነብይ ቁጭ አሉና ከተጋደሙበት ይሄ ባታቸውን ምናምን ሸፈኑና ቁጭ አሉ ويقضي عثمان معه بعض الوقت ثم ينصرف አወሩ ምን አሉና የተወሰነ ቁጭ ብለው ወጣው ሄዱ وبعد انصرافه لك እሳቸው ወጣው ትንሽ እንደቆዩ تسأل عائشة الرسول صلى الله عليه وسلم قائلة يا رسول الله ጠየቀቻቸው እናታችን አይሻ لم أرك تهيأت لأبي بكر ولا لعمر لأبو بكر لعثمان ሲዘገጃጁ አላየሁም كما تهيأت لعثمان لك لعثمان እንደሆኑት ለምንድነው ለነዚህ ሰዎች እርሱ አላደረጉም فيجيبها الرسول صلى الله عليه وسلم إن عثمان رجل حي عثمان እኮ በጣም የሚያፍር ሰው ነው ሐያ ያለው ሰው ነው ولو أذنت له وأنا مضطجع እኔ እንደዛው እንደተጋደምኩኝ ግባ ብዬ እንደና አቡበከር ዑስማን በፈቅድለት ለስተህያ ان يدخل በጣም ለመግባት ሐያ ያደርጋል ولا رجع دون أن أقضي له الحاجة التي جاء من أجلها የመጣበትን ጉዳይ ሳልፈጽምለት ተመልሶ ሄዳታል እንጂ እንደዛውኛው ዑስማን አይገባም ኢዘን ብለህ መሆን አለብህ ማለት ነው ሐያ የሚያብዙ ሰዎችን ዝም ብለህ አትሰበቃ ሐያ ልብስ እየለወጥክ ምሳሌ ቁምጣ ምናምን ፓንት ይኖራል አንዳንዱ ጋር ዝም ብለህ አንዳንዱ ግን ዘወር ካለ ቶሎ ለበስ አድርግ ሐያ አለው ማለት ነው እሱ አይዞ እኛ ትበለው ሐያ ሲያደርግ አንተም ሐያ አድርግ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባለውበት ሁኔታ ቢያይ ዑስማን አይገባም ማለት በፈቅድለትም አይገባም ማለት ይሄዳል ስለዚህ ጉዳዩን ሳይፈጸምለት ሊሄድ ነው አሉ ባለመግባቱ ደግሞ ነብዩ መሐመድ እንዴት አድርገው የሰዎችን እንትን እንደሚያውቁ ሁሉም ሰው ተመሳሳይ ባህሪ የለውም ከሁሉም ልጅ ጋር ከሁሉም ሰው ጋር ተመሳሳይ አይነት ባህሪ ሊኖር አይገባም በመሰረቱ ቀልድ የሚወዳለ ዝም ብሎ ደግሞ ቀልድ የማይወድ ሰው አለ በቀልድለት ይንቃል ሱንም ሲኮሳተር ተኮሳተር አብረ ህይወትን መግባት ነው ከእንደዛ ብቻ ሰዎች ጋር ያንዳንዱ ጋር ልትኖርበት የሆነ የራሱ ባህሪ ይኖራል እንደዛ አሉ እና ከዛም እኮ ከፍ አደረጉት ያ አይሻ الا استحي من رجل تستحي منه الملائكه الملائكه حياء የሚያደርጉትን ሰው እንዴት እኔ حياء አላደርገውም ከእኔ ማልፎ ዑስማንን ሐያ የሚያደርገው ማን ነው አሉ መላእክቶቹ ሱብሃንአላህ سبحان الحي الذي لا يموت من بيسرنا عثمان الا استحي من رجل تستحي منه الملائكه دي ملائكه حياء የሚያደርጉት ጣምደው የሚሰስቱለት የሆነን ሰው እኔ እንዴት አርጌ ዝም ብዬ አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እቺ تستحي منه الملائكه የምትለው ብቻ ብዙ ነገር በውስጣችን እንድናስብ የሳቸውን ከፍታ ለልና ይገልጻል ዑስማን ለሊትም ቀንም ቢሆን ሁሉም ሐያቸው ለም يغب عن حياه صاحب اللحظه من ليل او من نهار فلا يرى عثمان الا وحياؤهما የትም ቦታ ብታገኛቸው ዑስማን ሐያቸው አብሮ ነው ቀልቃላ አይደሉም በማንኛውም ሁኔታ ላይ ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም ብዙ ጊዜ ስለሳቸው ስለሌሎችም ሲያነሱ ከሚሏቸው ውስጥ كأنما يرفعه قدوة عندما يقول عليه الصلاة والسلام أرحم أمتي بأمتي أبو بكر كان أمه በጣም አዛኝ እንደው ቸር የሆኑ ሰው ያው አዛኝ ናቸው ማለት ለሰዎች መልካም የሚያስቡ ምን የሚባላቸው ከጠየቃቸው ሩህ ሰው أبو بكر صديق ናቸው አሉ وأشدها في دين الله عمر أنكروا ሰው ደግሞ الذي لا يخاف في الله لومة لائم የለም ለሙናፊቅ ለሙርተድ ለካፊር ለሙሽሪክ የማይንበረከክ ጠንካራ ሰው ሐቅ መሆን አለበት የሚል ሰው ከጠየቃቸውኝ ዑመር ናቸው وأشد حياء عثمان ናቸው አሉ ወይ وأصدقها حياء عثمان ናቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም اذا ሰማሃቸው ሐያአቸው ሁሉም አብሯቸው አሉ ማለት ነው ዑስማን ዘንድ ለመጂስ ሰለላሁ ዐለይሂ ወሰለም ሐይት ባያው على الدين الحق وعلى كل ما ሲሰልሙ ምን ሲሉ
ይሄ ባህሪያቸው ነው እና በሚሰልሙበት ሰዓት ያው የመጀመሪያው እሳቸው በዛን ዘመን የሰለሙ ሰዎች ግዴታቸው ውስጥ አንዱ መሰደድ ነው። ሲሰደዱም ያ አብሯቸው ያለው ሐያአቸው አብሮ አለ። ዑስማን መሰደድ ማለት ከአንድ ቦታ የሆነ ከመሬት ከአንድ ሀገር ወደ አንድ ሀገር መሰደድ እንደዛ ማለት አይደለም። ሂጅራ ማለት ይሄ በማዕናሃ ሩሂ ነው። ጠቅላላ በቃ ትርጓሜን በያዘ መልኩ እንደው በጣም የጠለቀ አስተሳሰብ ባለው መልኩ ነው ሂጅራ ማለት። ከህይወት ወደ ህይወት፣ ከውጁድ ወደ ውጁድ፣ ከአንድ ሀገር يعني الهجرة التي تعني التنازل عن القديم بكل مقدساته وأمجاده በፊት ከነበረው ልዕልና ክብር ምናምን እነዛን ነገሮች በሙሉ ትቶ والسفر إلى الله بزاد جديد ወደ አላህ መጓዝ አዲስ የሆነን ስንቅ ይዞ ዑስማን ይላል በፊት የነበረው መከበር በቃ ስልጣን ምናምን ሀብ ሁሉን ነገር ለአላህ መተው እና አዲስ የሆነን ህይወት ወደ አላህ መሄድ እና فليحمل المهاجر إذا إيمانه وليمضي على بركة الله እናቁም زيادة አለን ሰዓት طيب ዑስማን ሙበኪር ነበሩ ዑስማን ሙበኪር ማለት ቀደም ብሎ ነው ወደ እስላም የገቡት فهو أحد الخمسة أو السبعة الأوائل ወይ አምስቶቹ ወይ ከስድስቶቹ ከሰባቶቹ ውስጥ ነበሩ ወደ እስላም ከገቡ የዛን ጊዜ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዳዕዋ ሲያደርጉ ደግሞ በድብቅ ነበር በግልጽ አይደለም hatta ዳራል አርቀም የሚባለው ቦታ እንኳን ገና አልተቋቋመም እዛ ዳዕዋ ማድረግ እንኳን አልጀመሩም ነበር በጣም ገና ጎሁ እየቀደደ ነው ውስን ሰዎች እነ አቡበከር እነ ኸዲጃ እነ ሰይድና አሊ እነሱ ብቻ የሰለሙበት ወቅት ነበር ዑስማን በሚሰልሙበትና وهذا اول منازل هجرته لقد ترك حياته እንደ መጀመሪያ ሰልሙ ለኢስላም ብለው የተመቻቸን ህይወት በሙሉ ትተው ወደ አስቸጋሪ ህይወት ከገቡት ውስጥ አንዱ ዑስማን ኢብኑ አፋን ነበሩ ማለት ነው ለክሳቸው ሲሰልሙ መጀመሪያ ላይ የሰለሙት ሰዎች ላይ በጣም ከፍተኛ የሆነ ችግር ይደርስባቸው ነበር ቁረይሾች እነሱ በመስለማቸው ሌሎችም ባሮች ዝቅተኛ ሰዎች የሚሏቸው በእነሱ አስተሳሰብ እየሰለሙ በመምጣታቸው በጣም ቁጭቱ የሚያንገበግባቸው ወቅት ላይ ነበር ዑስማንም ሲሰልሙና ስለዚህ እያንዳንዱን ሰው የሚቀጣው ሰው መድበው ነበር እና ዑስማን ኢብኑ አፋን ረዲየላሁ ዐንሁ ያ ችግር ከሚደርስባቸው እንዲቀጡ ዱላ እስር ላያቸው ላይ እንዲመጣ ከተደረገባቸው ሰዎች ውስጥ ነበሩና ይሄንን ደግሞ ኃላፊነት ማን ወሰደ አጎታቸው አልሐከም ኢብኑ አቢ አልዓስ የሚባል ያው ዑስማን ትልቅ ሰው ናቸው በጣም የተከበሩ ናቸውና ማንኛውም ተራ ሰው እንዲቀጣቸው አይደለም አጎትየውና በደንብ አድርገው አሰሯቸው በገመድ በሰንሰለት አስረው እኮ ደግሞ አይተዋቸውም ካን يصرخ في وجه اترغب من ملة آبائك إلى دين محدث የአባቶችህን እምነት ትተ አዲስ ወደ ተፈጠረ እምነት ትገባለህ ወደዛ ትሄዳለህ አሏቸው ከውቀት ጋር ነው ሁሉም ነገር መሆን ያለበት የአባታችን ምናምን አይባልም አሁንም አንዳንዱ ሐቅ የሆነ እሱም ማያውቁን አባትና እናቱን ማያውቁትን ሸሪዓ ስትነግረው እኛ አባቶቻችን እንዲህ አልነበሩም ይላል አባቶቻችን እናቶቻችን አትበል ቃል አላህ ቃል ረሱላህ ሐቅ ከሆነ በህይወት አንድ ቀን ካለ ልትሞት ነገ ልትሞት ሐያትን ሙሉ የሸበትክበት ባጢል ከሆነ ሐቅ ይዘሙት አላህ የሚወደው ያንን ነው ያ ያለፈውን ህይወት አላህ ይለውጥልሃል ውስጥ ሐቂቃ ከሆነና እንዴት አድርገህ ያባትህን መንገድ ያባቶችህን መንገድ ትተዋለህ አዲስ والله لا احل وثاقك ابدا በብጹም ይሄ የታሰርክበትን ገመድ አልፈታለም حتى تدع ما انت علي من هذا الدين ይሄ ይዘህ የመጣውን አዲስ እምነት የምትለው ነገር ትተህ እስክትወጣ ድረስ አለቀህም ዑስማን ويجيبه بإصرار المهاجر الذي عرف طريق الله يا الله من قدكم بدب ስለገባቸው እኮ ነው የማይልፈሰፈሱትና ثبت فوق مشاري يا خطا والله لا أدع دين الله أبدا ولا أفارقه መቼም ቢሆን
እሺ በቃ ጊዜ ስጡኝ እሺ ብለህ እኮ መሸወር ትችላለህ ግን አያደርጉም እንደዛ በፍጹም የአላህን ዲን አልተውም መቼም ከሱ አልለይም እና እሱም አጎትየው በቃ ቅጣቱን እንቢ ሲሉ ዑስማን ላይ ይዋሊ አሙሁ ተዕዚባ ይቀጣቸው ቅጣቱን በላይ ላይ ዑስማንም ረዲየላሁ ዐንሁ በዛው በጽናታቸው ላይ ቀጣሉ ሲቀጣቸው ልቀቅ አለቅም ምንም ብታመጣ እና ቁረይሾች በሙሉ እሳቸውን አዋርደው ካሉበት ከነብዩ መሐመድ ሰለላሁ ዐለይሂ ዐለይሂ መንገድ ለቀው እንዲመጡ ክብራቸውን ሊነካ በሚችል ነገር እንግዲህ እንዳልኳችሁ ትልቅ ናቸው የተከበሩ ሰው ናቸው እሳቸው በእነሱ እሳቤ በማዋረድ የእሳቸውን ክብር በመንካት ሊመልሷቸው ሞከሩ ላኪን المهاجر الى الله እሳቸው ወደ አላህ ከመጀመሪያ እስልምናውን ሲቀበሉ ወደ አላህ የሸሹት ታላቁ ሰው በፍጹም እሺ ሊሏቸው አልሞከሩም ቢያባብሏቸው ምን ቢሏቸው እና ያው እሳቸው የነበሩበትን አንተ ከነዚህ ከባሮች ጋር ዝቅተኝ ከማይረቡ ሰዎች ጋር መሐመድን አዲስ ዲን ተከተላለህ ክብር ያለህን ቦታህን የአባትና የእናትህን ቦታ እንዴት ትረሳለህ ወደነሱ መንገድ ተመለስ እንጂ ይሏል ሲያባብሉ ነው እንደዚህ የሚሉ በሌላም ነገር ቢሆን ተጠንቀቅ የሰዎች ደግሞ እንዲህ ሲባል ደስ ይለዋል እና እንዲህ ያሉ በጣም ብዙ ሞከሯቸው እሳቸው ግን የአላህን መንገድ የአላህን ኑር ቀኑን መንገድ ከተቀበሉ በኋላ እንዴት አድርገው እሺ ይበሏቸው ان الكرامه التي منحه الايمان اياها كرامه اخرى لا تستطيع قريش بل لا يستطيع العالم كله ان ينال منها منال በኢስላም ያገኙትን ክብር እንኳን ቁረይሾች ዓለም በሙሉ ቢሰበሰብ ሊቀማቸው አይችልም አየ መገረፍ መደብደብ ክብርህን አያሳጣህም ነው ክብርህ ማንነት ስብዕና ያለው የት ነው እዚህ ውስጥ ነው የሆነች ስልጣንን ሲያሳጡ ምትበላውን ሲቀሙ ወይ ሊያስሩ ሲያስፈራሩ ዝም ብለህ ጳር ማለት አያስፈልግም ማለት ቢያንስ እንኳን እንደው ውስጥ ባይችል ኢማንህን ግን ውስጥ ላይ አላህ ላይ ያለህን እምነት እንኳን አትሸራርፎ ማለት እኮ ነው በፍጹም አያስፈልግም እና ዑስማን እንዲህ አይነት ሰው ነበሩ በቃ አላህ በአላህ ዲን ላይ በመከተላቸው ያገኙት ክብር ትክክለኛው ክብርና ከፍታ እሱ ነው ብለው ያምኑ ነበር እንዳልኩት በፊት የነበረው መከበር ኃላፊነት ስልጣን አብ ውሸት ነው ትክክለኛ አይደለም ጣዖታትን ያመለክ አላህ ለፈጠራቸው ነገራቶች ባሪያ ሆነ ለነሱ ለፈጠረው ጌታ መንበርከክ ሲገባ ታዳ ላት ዑዛ ሁበልን ትተው በእጃቸው የሰሩትን ጌታ የነሱም የሰሪዎቹም ጌታ የሆነውን አላህን ካገኙ በኋላ ትክክለኛው ክብር እንዴት እዛ ላይ ነው ብሎ ያስባል ያ اخي ክብር በእስላም ነው ያለ ነው እያንዳንዳችንን እኮ የሚነግረን አልገባችሁ ክብራችን ያለው በእስላም ነው በስልጣን አይደለም የሆነ ስልጣን ሲሰጡ ዝም ብለህ አትንሸራተት የሆነ ሀብት ሲሰጡ አውቆ በቃ አንተ ዘመናዊ ሙስሊም ነህ ይሄ ምርጥ ሙስሊም ነው ይግባባል ከሁሉም ላላ አንድ አይነት አባባል የለም እቺ መሸወጃ ናት መሸንገያ ናት ወጥመድ ያመቻቸው ነው ከዛ ሐቅ ስትናገሩ ይሏሃል ላ ሁሌም ክብርና ልዕልና ያለው በእስላም ነው አላህን ታላቅነት በመያዝ ለአላህ በመንበርከክ ነው ይሰዎች አንተን ከፍ ስላረጉ ግብስብሱ ሙናፊቁ ሙሽሪኩ ምናምን እየመጣ ከፍ ሲያረግ ተጠንቀቅ ሊጥሉ ያመቻቸው ነው ክብር ያለው ሁሌም በእስላም ጎዳና ነው በአላህ መንገድ ላይ ነው ወሊላሂ العزة ولرسوله وللمؤمنين ዘጋው ጀሊሉ በቃ እና እንደዚህ ነው የዑስማን አመለካከት ይሄ ነው ስለዚህ በዚህ አይነት ሁኔታ ነው ዑስማን ገቡ ስቃይም ደረሰባቸው ላኪን የእስላም ተከታዮች ችግርና መከራ ቢበዛ አልቀነሰም እንደውም ነመጥ አዳድ ሙስሊምን ከፍ ያለ ቁጥራቸው ከፍ ያለ መጡ ወደ እስላም የሚገቡት ሰዎች አየህ አንተ ጽናት ብዙ ጊዜ እኮ ይገረማሉ ያለህ ጽናት እኮ ሌሎችን ምንድነው ያዙት አሁን እንኳን ዓለማችን ላይ እናያለን አይደለ ሙስሊሙ ሀገር ላይ የሄዱ ጦርነት ሲከፍቱ ለማጥፋት ሲሉ ገዛን አታይም በዘመናችን ያለ ጽናት ዝም ብሎ ይመጣል እንደ ይሄ ጽናት ይመጣል እንዴ እስቲ አንድ ነጭ ሀገር እንደዚህ ይደብደብ ሲጻናት አይዋል አይደለም والله ጽናት ይሄ በከሊመት التوحيد የሚመጣ እኮ ነው
ከዛ ዓለም ደግሞ መነጋገሪያ ትሆናለህ። ዋው ትባላለህ። አየህ በክብር መሞት ማለት እኮ ይሄ ነው። ተዋርደህ ከመኖር ስንቱ ነው ክብሩን እየሸጠ በዲን ምንም በገንዘብ በምናምን ተዋርዶ የሚኖር ብዙ እናያለን አይደል? አላህ ይጠብቀን እንደዛ ከመሆን እና እንደዛ አይደለም። ኢስላም ደግሞ ጠንካራ ስትሆን ይሄዳል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያንን ሁኔታ ያዩ ነበሩ። الرسول الرحيم الله قبل لاكثر اصحابي بهذه الاذى አዛው ሲበዛ ያው እንግዲህ አልቻሉም መካ ላይ መኖር እና ወደ ሀበሻ መጀመሪያ እንዲሰደዱ አዘዙ። የዚህን ጊዜ ሀበሻም ላይ ደግሞ ምርጥ መሪ ነበረ። ሀበሾቹ በጣም የምንኮራው እኮ ይሄ ሲነሳ ነው። ሁላ ሐቂቃ ያኮራል እኮ አዲል الملك عادل ሀበሻ ላይ ነበረውና ነብይ የተናገሩለት ወደዛ እንዲሰደዱ ተደረገ። ገና ነው ከመሰደዱ በፊት ያሉ አንዳንድ ነገሮች አሉ። ኢንሻአላህ በቀጣይ ለማየት እንሞክራለን። ዑስማን እንዲህ አይነት ሰው ነበሩ። የሚገርመው ስለ አቡበክር ስትናገር ሌሎቹን ምን ብለህ ልትመስላላ? ስለ ዑስማን ስለ ዑመር ስንናገር ደግሞ በቃ ታሪክን በሙሉ ጨርሶ የወሰዱት አይመስልም ዑመር። ስለ እንዲህ ናቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሃቦች። ለዚህ እኮ ነው ረዲየላሁ ዐንሁም ወልጃቸዋለሁ አለ አላህ። በጥቅል ወዷቸዋል። አላህ እኛንም ይወደደን፣ ወዶ ያስወደደን። አላህ ይወደደን። አላህ ከወደደን ሌላውም ይወደናል ኢንሻአላህ። አላህ ሲጠራ ነው ሌላውም የሚጠራና አላህ የሐቂቃ የሱን መንገድ ተከትለው ለባሮች ለፍጡራን መልካም የምንሆን ሰዎች አላህ አድርገን። ሐቂቃ ትክክለኛውን እስምና ይዘን ለሌሎች አርአያ ምን ትክክለኛ እስምናውን እኮ ምንስ ሌሎችም ወደኛ ይመጣሉ። አትጠራጠር። እኛ ጋር ያለን አማና ሐቂቃ እስላምን የሚያስተላልፉ ሰዎች ውስጥ አላህ ያድርገን። እንደው መስማት ብቻ ሳይሆን ሰምቶ ከሚጠቀሙ ከሚተገብሩ ለሌሎችም አርአያ ከሚሆኑ ሰዎች ውስጥ አላህ ያድርገን። اللهم اهدنا فيمن هديت وعافنا فيمن عافيت وتولنا فيمن توليت وبارك لنا فيما أعطيت. ربنا اغفر لنا ذنوبنا وإسرافنا في أمرنا وثبت أقدامنا وانصرنا على القوم الكافرين. لا إله إلا أنت سبحانك إنا كنا ظالمين. اللهم أصلح لنا ديننا الذي هو عصمة أمرنا وأصلح لنا دنيانا التي فيها معاشنا وأصلح لنا آخرتنا التي لها معادنا واجعل الحياة زيادة لنا في كل خير والموت راحة لنا من كل شر. اللهم احفظنا بالإسلام قائمين واحفظنا بالإسلام قائدين واحفظنا بالإسلام راقدين ولا تشمتنا العداء ولا الحاسدين. ربنا لا تزيغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب. ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. سبحانك اللهم بحمدك أشهد أن لا إله إلا أنت نستغفرك ونتوب إليك. بارك الله فيك.